አንድ ሀሳብ አለን። ጥቁር ውሃን ድልድይና ከደሴ የሚመጣውን የውጫሌውን ድልድይ ብንሰብረው ሁለቱም ይሰበር አይደለ? ምን ችግር አለ? አረጋለ ዞሮ ዞሮ የኛውን እንትን ድልድዩን ይፈታዋል። የኛውን ድልድዩን ተጠፈውን ያነጥፋል። እሺ ድልድዮቹ መሰበር አለባቸው። ድልድዮቹ ቢሰበሩ እናተርፍባቸዋለን። እንደ ተባራይ ቆይ እንነጋገርና ደውልልሃለሁ። እሺ 2017 የፋኖ አመት ነው የሚሆነው። What are you saying? What are you saying? What is he saying? ያለምንም ጥርጥር መነግራችሁ በዚህ አመት እናጠናቅቀዋለን። ሁሉም ለዛ ራሳችሁን ማዘጋጀት ይኖርባችሁ። Oh my God! ፋኖ ማለት የአማራ ክልል አውዳሚ ማለት ነው። ፋኖ ማለት ዘራፊ ነው። ፋኖ ማለት መኪና የሚቀርጽ ካዲ ባንዳ ማለት ነው። ፋኖ ማለት በወክልና የሚዋጋ ሌባ ልክስክስ ማለት ነው። ፋኖ ማለት ተማሪ አላስተምር ብሎ መምህር እንዳይማር እንዳያስተምር እያለ ተቋም ሲያወድ እጅ ተፈንጅ ያዝናቸው ትቆነቅራታ ጆሮ ያለው ይስማ። ቀዳዳ ባንዳ ማለት ፋኖ ነው። ዘራፊ ነው። ካዲ ነው። አስረግጬ ነው ልክ በጣም የምታስጠሉት ደግሞ የመጨረሻ የምታስጠሉት ማለት ቆሻሻዎች ንብረትን ማውደም ነው። የህዝብ የሚያመላልስን ትራንስፖርት የሚሰራ መኪና ማቃጠል ምን ማለት ነው? እንደዚህ አድርገን እነሳም ተወጣ ማለት ጅቡቲ 4 ቢሊዮን 3 ቢሊዮን እያገኘች ስለሆነ እናንተ ከሱ ላይ ቢያንስ ግማሹን ለምን አትወስዱም? ሙሉውን ልትወስዱም ትችላላችሁ። ምን አደርገን ስትል ማለት አሰብ ወደብን ከፍታችሁ የኢትዮጵያ ገቢና ወጪ ንግድ በአሰብ እንዲካሄድ አድርጋችሁ ጅቡቲን ልትገሏት ትችላላችሁ። ኃጢአት ነው። እኛ እንደዚህ አይነት ሀሳብ በአእምሯችንም ብልጭ አይልብንም። ጅቡቲ ይባርክላት። 4 ቢሊዮን ይሯት 5 ቢሊዮን ይባርክላት። ከጅቡቲ ጋር ለመወዳደር ብለን አሰብ ወደብን አናለማም፣ ምጽዋንም አናለማም። ዛሬ የምንይዘው አዲስ ፖሊሲ አይደለም። አዲስ ፖሊሲ እጅን አዘደለና ይኮነ በነገራችን ላይ አሰብን በሚመለከት እስር ቤት ሆኜ ነው እኔ የሰማሁት። አደራዳሪዎቹ ያን ጊዜ የነበሩት ፈረንጆቹ አደራዳሪዎች ተደራዳሪው አቶ መለስ ነበሩ፣ ሌሎች እና አቶ ስዩም እና ሌሎችም ነበሩ። ለኢህአዴግ አንድ ምርጫ አቅርበው ነበር አሉ። ያ ምርጫ ምንድነው? ኤርትራ ምጽዋና አሰብ ሁለት ወደቦች ስላሏት ቢያንስ የአሰቡ ወደብ ኢትዮጵያ የምትገለገልበት የኢትዮጵያ ወደብ ይሆን ዘንድ እኛ ልናስማማ ልናግባባ እንችላለን እና ምን ይሰማችኋል ተብለው ተጠይቀው ነበር የኢህአዴግ ልኡካን አቶ መለስ። አይ አንፈልግም አሉ። ዝም ያለው ዕውቀቱ ያጨመተው እንዳላዋቂ ተቆጥሯል። ድፍረት ያገነነው አላዋቂነት ያበረታታው ደግሞ ዝም ያለው ዕውቀቱ ያጨመተው እንዳላዋቂ ተቆጥሯል። ድፍረት ያገነነው አላዋቂነት ያበረታታው ደግሞ እንደ ሊቅ ተቆጥሯል። ማንበብ እንደዚህ ከሆነ አለማንበብ ይሻላል። ፊደል መቁጠር እንደዚህ ከሆነ ለዘላለም የፊደልን መልክ አለማወቅ ይሻላል። ያወቅነው ነገር ከመጣንበት የተሻለ ሰው ካላደረገን የመጣንበትን ያንን የከበረውን ነገር የሚያስጠላን ከሆነ ምኑ ላይ ነው ትርጉሙ? እስኪ ደግሞ ላፍታ እስኪ ገበሬውን እንስማው። የገሌ ፓርቲ ፖለቲከኛ ምን አለ የሚለው እንደምንሰማው ሁሉ የኢትዮጵያ ገበሬዎች ምን አሉ? እነዚያ የጥበብ እጆች ምን አሉ? እነዚያ የሐሳብ እጆች ምን አሉ? እነዚያ የከበሩ የነበሩ ያወሩ ምግባርን ያላበሱ ተግባርና ቃል ላይ የተገኙ ከወንድሞቻቸው ጋር በክፉና በደግ ቀን ክፉን በብርታት ደጉን ደግሞ በተር ላይ ያሳለፉት የኢትዮጵያ ልጆች ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ምን እያሉ ነው ያሉ? በቁጥርም ቢሆን እነሱ ናቸው የሚበልጡት። ያለ መብራት ገጠር ሊኖሩ ይችላሉ እንጂ የልባቸው ብርሃን አልጨለም። ከተማቸው ቦግ ብሎ እንደኛ ከተማ ላያብረቀርቅ ይችላል እንጂ የልባቸውና የህሊናቸው ከተማ ፍጹም እንደምናስበው በጨለማ የተሞላ አይደለም። ከራሳቸው ወደ አምላካቸው ከራሳቸው ወደ ትውልዳቸው የሚያደርስ የብርሃንን ሸማ የተላበሱ ወርቃማ ህዝቦች ናቸው።